የስራው የደሞዝ ጌታ በርግጥ ገብታለች ደሞዜ ማታ ቢያስገቡ ትንሽ ጨምረው ታትሬ ሁሌ በሰራው የደሞዝ ጌታ አለቃዬ እንዴት አረጉልኝ ጭማሪ ለብረታቦር የተገለጸ ፊቱ እንደ ብርሃን በርቶ የታየው እርሱ እንደ ፀሐይ ደምቆ የታየው ድምፅ ሰማና በበሮ ደመና የቡሄው ብርሃን ለእኛ በራልን ሆያ ሆዬ ሆዬኔ ጌታ ጌታ ለጌታ ጌታ ጠንበለል ዝናቡ መጣ ወጀ ልጠለ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ እንኳን ለቡሄ በዓል በሰላም አደረሳችሁ ቡሄ ካለፈ የለም ክረምት ዶሮ ከጮኸ የለም ሌሊት የሚባልበት ቀን ላይ ደርሰናል ዛሬ ቡሄ እየተከበረ ይገኛል በዛሬ ቀን ደግሞ ከቡሄ ጋር የተገናኙ ሌሎች ቪዲዮዎች አዝናኝ ቪዲዮዎችንም ይዤላችሁ መጥቻለሁ በጣም መነጋገር የሆኑ ጉዳዮችም አሉ እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን ቪዲዮውን እንደ ሁሉ ጊዜውም ላይክ በማድረግ ጀምሩ ምንም አያስከፍላችሁም ለኔ ግን ይጠቅመኛል ፕሊዝ ላይክ አድርጉ ለዚህ ቻናል አዲስ ከሆኑ ቻናል ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ እሺ ፒኦቪ ሆያ ሆዬ እስካሁን ስንት ሸክላችሁ? 3500 የኔ ደሞዝ ራሱ እኮ ሺህ ብር አብረን የወር ደሞዝ ሺህ ብር እናንተ 3500 አብረን ልስራችሁ እኔ ምን እስኪ እሷን ዱላ አምጣት ለምን እስቲ ዝም በሉ የማን ድምፅ ነው የተከተለው ተቀላቀለች ከበደ ምንድነው የምትሰራው ከልጆች ጋር ምንድነው የምትሰራው ኧረ አንተ ሙዳት ምን ሆነ ነው ከልጆች ጋር አንተ ትልቅ ሰው አይደለም አንተ ልጆች ምናምን ትላለህ እንዴ ምን ሆነ ነው የኔ 3 ወር ደሞዝ እኮ ነው እየሰሩ ያሉት እኔ እኮ ወር ማገኘው 1000 ብር ነው እሱን ታውቃለህ ከቸገር አትጠይቀንም ምን ያልከኝ አንተ ቢቸግር ትሰጣለህ እኔ እሰጥሃለሁ እንዴ ከልጆች ጋር ድንበራ ወይ ብር ካለ ስጥ እንዴ እሺ በሉ ቀጥሉ ይሄው ልጆች ይሄው አመት ያደርሰን ደሞዛቸው ይሄው ከበደ ተቀበለ የመጀመሪያ ቤት መሸቅላለሁ በየዳቦ ሰጠኛ የመጀመሪያ ቤት ነው ይሄው ፌስታል ላይ ይቻላል አመት ያደርሰን አድርሳን እንዳንተ አይነት አመት አድርስ እንዴ ሳመርቁ ልትወጡ ነው እንዴ በፈረሻ ብቻ ከበደ ምን ሆነ ነው እንዴ ምን ሆናችሁ ነው ልጆች በሻይ ብለው እሺ በሻይ ብሉት ዳቦ ነው ብር ነው ትክክለኛ ስጦታ የሚመስላችሁ እኔ የሚመስለኝ ዳቦ ነው የሚመስለኝ በተለይ የመጽሐፍ ቅዱስ አንባቢዎች እስቲ የሉቃስ ወንጌል መጽሐፍ ምታነቡ ማለት ነው ምዕራፍ 9 አንብቡ እስቲ ምናልባት ዳቦ ሊሆን ይችላል ትክክለኛው ነገር ብያስባለሁ ግን የገንዘብ ነገር በዚህ ዘመን የመጣች ነች ወንዶች እንደምትለይብኝም ታውቃለህ ማለት ወይኔ ቤብ ተፈታብኝ ጫማዬ አስመሻለሁ ምን ችግር አለ ወይኔ አብርሽ ራስ እኮ እንደዚህ ነበርኩ የሚያስልኝ ማን አብርሽ ደግሞ አብርሽ ኤክሴ ነው አይ አብርሽ የኔ ቆንጆ ነኝ ላስገባሽ ወይኔ ገቢ ራስ እኮ እንደዚህ ነበርኩ የሚያደርግልኝ ስንት ነው የነበራት ገበያው ነው ኤክሴ እንዴ
እንደዚህ አይነት የፀጉር ስታይል እንዴት እንደሚያስጠላኝ። ወይኔ ቁሜ ራሱ አይወድም ነበረ። ቁሜ ማን ነው? ቁምላቸው ነው ኤክሴ። አንቺ ልጅ ኤክሶች አልቁም እንዴ? ወይኔ ስትናደድ ቁርጥ ዳኛቸው ኤክሴ ነው። ወይኔ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ አራኩኝ አረና እንዴ ር ኧረ በእናትህ እንዴ አንተ ፊት ስለሚቀያየር ስለማውቀው ነው። እኔ አዎ ምናምን ሁሉ ይመጣል። ገና ሳይቀየር በነገራችን ላይ ፕራንክ እያደረጋት ነው በቲክቶክ ሊቀየር ነው። ማርያም እንዳትቀየር እንዳለ ደብሮናል። እዚህ ውስጥ ያለነው ሰዎች በሙላችን እኔም ራሱ አዎ የምር ያስፈራል እያሉ ነው። ማርያም እኔ ራሱ አይቼዋለሁ። እንየው አዎ በማርያም እንዳታስፈራ ወረር ነው። አዎ A few moments later ሄደ አለ ጨለማ እንደሆነ ነው። ወይኔ ኧረ እንደው መከራ መርጣ ኧረ ግራፈሪ ብላ ሲያስጠላኝ ሰውዬ ኧረ ምኑ ሽልጥልጥ ሰውዬ ነው በመድኃኒዓለም አንተ ረፍ እንጂ እንዴ ተመለሰ ሰውዬው። በስመ አብ ወወልድ ወመንፈስ ቅዱስ ኧረ ወይኔ አምላኬ ሆይ እኔ የት ሄድኩ? ሀዛም ቤት ገባ። ኧረ እኔ እዛ ነኝ እንደሄድኩ ነኝ። አዎ መታል። ኧረ እባክህን የምትለመንበት ምን አደረኩኝ? እኔ ጻድቁ ተክለ ሃይማኖት አባቴ በስመ አብ ወወልድ ወመንፈስ ቅዱስ ወይኔ በስመ ስላሴ ጌታዊ ቀን እንደው በቀኝ አይደለም እንዴ ተነስተው ታላችሁ በስመ አብ ወወልድ ወመንፈስ እኔ እኮ ካውያውን ጥዬ እኮ ነው የገባሁት። ይህ ላይቭ ስገባ ጤንነት የለውም አላልኳችሁም? ቅድም ላይቭ ግቢ ያለኝ መንፈስ የተመታ ይሁን እያልኩ ነበረ ቅድም። በእናትህ እንዳታመጣብኝ መከራ አበደች። ጌም እንጫወት በቃ ማለት ነው። ወዲና ነው አንጫወትም። ምን ቦታ ሂጅ ነው እዚህ ምናምን አንተ ወዲያውን ልብሊ በእናትህ ወዲና ሞኛል። በእናትህ ይበቃኛል። አበደች። ላሚን ያማል እንግዲህ ይህ ይመስላል። ምን ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው? ይሄ ነው ያማሉ ወይስ ሌላ የሚሰራ ነገር አለው? አሁን ሰርጀሪም ላሰራው ብትል እኮ ትንሽ ወጪ ያስወጣሃል፣ ቀላ ያለ ነገር ካልፈለግ። ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምናለሁ ይመስላል ይለኛል። ያማል ካሁን መኪና ሸለመን ብለን የምንጠብቀው ሰውዬ በቁሙ አብዶ ነው እንዴ? አንተ የሚነግርህ ሰው የለም? ይሄ ተመሳስሎ አይደለም ተመሳስሎብህ ነው። ታው መኪና ቻሌንጁ ምናምን እሱ ነው ደስ የሚለው። ይሄኛው እኔ አልመጣልኝም። አላህ አለም እጄን አንስቻለሁ። በነገራችን ላይ በተገኘው አጋጣሚ አዶናይ ቲክቶክ ላይ የሚያገኛቸው ልጆች ታሌንታቸውን አይተው ወይ ደግሞ ከሆነ ሰው ጋር የሚመሳሰሉ ከሆነ ወደፊት ለፊት እንደሚያወጡ እንዲጠቀሙበት እያደረጋቸው ይገኛል። አብዛኛው ሰዎች ግን አዶናይን ይሄ ያማልን አይመስልም በምንም ተአምር እያሉ ነው። ይሄኛው ደግሞ እንደሰማችሁ ጃኒን ይዘህ ብትመጣ ነው ልናምን የሚችለው። አረ ከባድ ነው። እስቲ እንዴት ያያችሁት? ያማልን ይመስላል። ላሚን ያማል የባርሴሎናው እግር ኳስ ተጫዋች ማለት ነው። ይህ ሰው የስልኩን የተሰረቀበትን አጋጣሚ ተመልከቱ። አንድ የቴሌቪዥን ጣቢያ ጎዳና ላይ ፕሮግራም እየቀረጸ ባለበት ወቅት ባለስልኩ ፊት ለፊቱ በሚደረገው ጨዋታ ሀሳቡ በመሰረቁ በምታዩት መልኩ በእነዚህ ሰዎች ስልኩ ሊሰረቅ ችሏል። ይህም ስርቆት እንግዲህ ሙሉ ለሙሉ ከፊት ለፊት ፕሮግራሙን እየቀረጸ ባለው ካሜራም ሊያዝ ችሏል። ማንነቱ ይታወቃል ኦፍኮርስ። አረላሽ እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮን ጫነው ዩቲዩብ ላይ በማለት እንደጫነ ታውቃለህ። በራሱ ዩቲዩብ ላይ ቤተሰቧን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አንተ አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው ጉዳያችን። ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድን ነው የሚያስገባ? ዱቲ ዳሎል እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮን? እግዚአብሔር አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት።
አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ሰልፍት ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስ ዩቲዩብ ላይ ጫንክ ማለት ልትነግድባት ነው። ደግሞ ወደ እኔ አምጧት፣ እኔ በዶላር ምን ተከፍ ያደርጋታለሁ። ለቃቃሚ ለራሴ ይኸው ለራሴ አልጫንክም። አሁን እኔ ዋሻው ታዲያ ዲዳሎል ኢንተርቴንመንት ወይ ደግሞ ዶክተር ኑቲ በጣም ምርጥ ልጅ ነው ማለት ዛሬ ላይ መጥቶ የሚታችሁ ሰዎች እኔ ምንም በቃ የሆነ ከሚስታቸው ጋር የተጣሉ ከራሳቸው ጋር የተጣሉ ናቸው ብዬ አስባለሁ እንጂ ኑቲ ዳሎል በነገራችን ላይ ቻናሉ ላይ እንደዚህ አይነት ነገር ትሬንድ ነው ከድሮ ጀምሮ። ለአማኑኤል ሀብታሙ ስጦታ ሲሰጥ አስታውሳለሁ። ለሄለን በሬ የእናቷን ፎቶ አንስቶ አሰርቶ ሲሰጣት አስታውሳለሁ። ለብዙ ሰዎች እንደዚህ ሲያደርግ 2 ወንድማማቾች እናታቸው ጠፍታባቸው ዩቲዩብ ከፍቶ እንደዚህ ሞኔታይዝ ሲያደርግላቸው በጣም ማለት ሲሰራ እናያለን። ገንዘብ ለመስራት እንደዚህ ብዙ መንገድ አለ ለሱ እውነት ለመናገር ግን ይሄ እዚህ ግባ የሚባል አይደለም። ልጅቷ ሚዲያ ላይ ከመምጣቷ ጋር ተያይዞ በጣም አሪፍ እድል እየገጠማት ይገኛል። ኮመንት ላይ ገብታችሁ ሰብስክራይብ አድርጉት። እኔ ሊንኩን አስቀምጫለሁ። ቪዲዮ ተለቆ በጣም ብዙ ሰዎች ተረባርቦላታል። ህይወቷ የሚቀየርበት አጋጣሚ ሆኖላታል ማለት ይቻላል። ዳሎልም ከነካት በኋላ ለእናቷ አሪፍ ስጦታም ተሰጥቷታል። አዳዲስ ነገሮች የተሰሙ ይገኛሉ። እስቲ ቪዲዮቹን እንመልከት ጋይስ። በአንድ ሰዓት ውስጥ የኦፕሴ አካውንት እንግዲህ 1000 ሰብስክራይበር ገብቷል ማለት ነው። ለዚህ ደግሞ ኑቲ ዳሎል በጣም እናመሰግናለን። በነገራችሁ ላይ ሁላችንም እች ልጅ እናስታውሳታለን። ሰሞኑን ሶሻል ሚዲያ ሁሉ ስለሷ ሲያወራ ነበር። ጓደኞቿ ሲደበድቧት የነበረው ቪዲዮ በሶሻል ሚዲያ በጣም ቫይራል ወጥቶ ነበር። እንግዲህ ልጆቹ ተይዘዋል። አሁን ደግሞ የሷን ህይወት ኢትዮጵያውያን ተሰባስበው የሷን ህይወት ሊያቀኑ እየተረባረቡላት ይገኛሉ ማለት ነው። እንግዲህ እቺ ልጅ ቲክቶክ ላይ ገብታ መለመን በአካውንቷ ብር ማስገባት ምናምን ሳይሆን በደንብ የሚጠቅማት በቋሚነት ገንዘብ የምታገኝበት ትልቅ ሚዲያ ነው ማለት ነው ያስፈልጋል። ልጅቷ አሁን ወደ ሶሻል ሚዲያው በደንብ አድርጋ ስለመጣች በጣም ብዙ ሰዎች ጋር ስለደረሰች ሰዎች በቀላሉ ሊተባበሯት ይችላሉ። ስለዚህ እሷ ራሷን በቋሚነት የምትረዳበት ነገር ነው እንጂ የሚያስፈልገው ላይቭ ላይ ገብታ እየለመነች እያስለመናቸዋት ገንዘብ የምታገኝበት መንገድ ሊበረታታ አይገባም። ምክንያቱም እሷን ከመጥቀም ይልቅ ላይቭ ላይ የምታስገቧት ሰዎች እናንተ የመጠቀማችሁን ነው የሚያሳየው ይህ ማለት ነው። ስለዚህ እሷን የሚያስፈልጋት እንደ ኑቲ ዳሎል አይነት ሰዎች ነው። ኑቲ ዳሎል እንግዲህ በአንድ ትናንትና ዩቲዩብ አካውንቷን ከፍቶላት 1000 ሰብስክራይብ በአንድ ሰዓት ውስጥ ሞልቶላታል። 4000 ዎች አወር ነው የሚቀራት። እሱን ደግሞ ኢትዮጵያውያን ተባብረን አንድ ቪዲዮ 4000 ዎች አወር እንደምትሞላ ተስፋ አድርጋለሁ። ስለዚህ ለዚህ ደግሞ ትልቁን ክሬዲት መውሰድ ያለበት ኑቲ ዳሎል ነው። እንግዲህ አንዳንድ አጋጣሚዎች ለበጎ ናቸው። ምክንያቱም ፈጣሪ ሊያነሳን ሲፈልግ በምን አይነት መንገድ እንደሚያነሳን አይታወቅም። ስለዚህ ማለት ነው የሆነ ነገር ሲፈጠርባችሁ እናንተ ላይ የተፈጠረው ነገር ለመልካም ሊሆን ስለሚችል ሁሉም ነገር ለበጎ ነው የሚለው እምነት ይኖራችሁ መልእክታችን ነው። እናንተም በዚህ ላይ ሀሳብኩበት። እንግዲህ ኑቲ ዳሎል እናመሰግናለን እያላችሁ ኮሜንት ላይ ጻፉ። ፎሎና ላይክ እንዳይረሳ። መልካም እንግዲህ ጠዋት ኦፕሴና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦፕሴ እናት የጠየቀችውን እንዲሁም ለኦፕሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ፣ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦፕሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል። ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ደግፎታል ብለን እናስባለን። የተወሰነ ነገር ኦፕሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት በአንቺ ፊት በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። በሚያስፈልገው ሁሉ ከጎናችሁ ነን። የኢትዮጵያ ህዝብ ከጎናችሁ ነው። የኦፕሴን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። የስነ ልቦና ድጋፍ ታገኛለች። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል።
ስለዚህ እድል ደግሞ ኪዱ አንቺን እናመሰግናለን። አቶ በረከት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አላሳፈራችሁኝም። ጠዋት ጠይቄ 5 ሰዓት ባልሞላው ጊዜ ውስጥ አብረውኝ መጥተው ይሄን አድርገዋል። ኦፕሴ የተሻለ ትምህርት እንድታገኝ ነበር የእናቷም ጥያቄ፣ የትክክለኛ እናት ወላጅ ጥያቄ ነውና የተሻለ ትምህርት እንድትማር የጠየቁትን ሁሉ እንደሚያደርጉልኝ ዩኒቨርሳል ታክሲና ዴሊቨሪ እርግጠኛ አድርገውናል። በጣም ነው የምናመሰግነው። ስለ ሁሉም ሁሌም ቀድማችሁ ስለምትደርሱና ከጎኔ ስለምትሆኑ በጣም ነው የማመሰግነው። በተጨማሪም እንዳየሁት ከሆነ በስነ ልቦና በጣም ተጎድታለችና ካለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦፕሴና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሶም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ይሄንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ የኔ እናት አመሰግናለሁ የኔ እናት ተባረክ። እኔ ጠዋት ስትመጣ እውነቴ ነው አልቀረጽም ብዬ ነበረ። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቅረጽም አልፈለኩም። ለምን በቃ አልቀረጽም ትርፉ ምንም ላይሆን ብዙ ነገር እንትን ይላለው ብዬ ደስተኛ ሳሉን ነው መጥቼ ወሰርኩሽ እና አመሰግናለሁ። ተባረኪ። የልጆች እናት ሆኜ ልጆችሽ ይባረኩ። ልጄ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ራሱ በልቤ እንዴ እሷን ለምን አስገባት ይሁን እንዴ ውስጤ እየረበሸኝ ነበርና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽም ቀጥይበት፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። በጣም አመሰግናለሁ። በነገራችን ላይ ጭንቅላት ያለው ሰው እንደዚህ ያስባል። ይሄንን እዚህ ጋር ማስገንዘብ ወይ ደግሞ በቀይ ስክሪፕቶ አስመረን ማለፍ ያለብን ነገር እነዚህ እናትና ልጅ እዛ ሰፈር ላይ ሲኖሩ አሁንም እየቆየ እያደረ ሌላ ነገር ሊመጣባቸው ይችላል። ምንም ጥያቄ የለውም። አሁን ብዙ ገንዘብ ያገኙም የሚመስላቸው ሌቦችም እነሱ ሊከታተሉ ይችላሉ። ትክክለኛ አድራሻቸውም ስለሚታወቅ የእውነት እዚህ ጋር መወራት ካለበት እዚህ ጋር እንደውም ጥሩ ነው። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይዘው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ ያመናነሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እየደፈረ። ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው። አስገድዶ መድፈርን የሚያበረታታው ዶክተር ለህግ ሊቀርብ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ይህ ቀደም ምስል እየተመለከታችሁት ዶክተር ነኝ ባይ እዚህ አዲስ አበባ ከተማ ልደታ አካባቢ ባለ አንድ ጤና ጣቢያ እንደሚሰራ መረጃው ደርሶኛል። ታዲያ እዛ አካባቢ ያላችሁ ሰዎች ግለሰቡ ለህግ እንዲቀርብ ጥቆማ እንድታደርጉና የሚሰራበት ጤና ጣቢያ ላይ ያላችሁ አስተዳደር ክፍሎች ግለሰቡ ላይ ተገቢ የሆነ አስተዳደራዊ እርምጃ እንድትወስዱበት በማክበር ጠይቃለሁ። እንግዲህ ይህ ግለሰብ እዚህ ማህበራዊ ሚዲያ ላይ የተለያዩ ሰዎችን በመሳደብ በማንቋሸሽ ስማቸውን በማጥፋት ይታወቃል። ተመሳሳይ ድርጊት እኔ ላይም ጀምሮ እንደነበር ይታወቃል። ነገር ግን ግለሰቡ እኔ ላይ ያደረሰው ነገር እውቅና ፍለጋ በመሆኑ እዚህ ማህበራዊ ሚዲያ ላይ ምላሽ አልሰጠሁትም። ጉዳዩን በህግ ይዤዋለሁ፣ ወደፊት ይፋ አድርጋለሁ። ታዲያ ከዚህ ጋር በተያያዘ አሁን የተናገረው ነገር እጅግ በጣም አደገኛ መርዛማ የሆነ ንግግር፣ ሴቶችን የማያከብር ወንዶች አስገድዶ መድፈር መብታቸው እንደሆነና ስሜት ስላላቸው ነው የሚደፍሩት ብሎ የተናገረ በመሆኑ ከዚህ ጋር በተያያዘ ግለሰቡ እንዲህ ያለ አመለካከት ካለው ከታካሚዎቹ ጋር ከሌሎች ሴቶች ጋር ያለው ግንኙነት ቢጣራ የተለያዩ ነውሮችና ወንጀሎች ሊገኙበት ስለሚችሉ ስልጣን ያለው አካል በቁጥጥር ስር በማዋል ተገቢ የሆነ የማጣራት ስራ ሊደረግበት ይገባል። ከዚህም ባሻገር የሚሰራበት ጤና ጣቢያ በዚህ ግለሰብ ላይ ሴቶች እንዳይታከሙ ማድረግ መቻል አለበት ብዬ አምናለሁ። አመሰግናለሁ። ባለሀብት ነኝ በሚል በርካቶች እንዳጭበረበር የተገለጸው ወልደ ጊዮርጊስ ያለበት ታውቋል። በአክሲዮን ሽያጭ ስም ከበርካታ ኢትዮጵያውያን ገንዘብ ሰብስቦ የተሰወረው ወልደ ጊዮርጊስ ዱባይ ነኝ የሚል መረጃ ሲያሰራጭ ቢቆይም ቻይና ውስጥ እንደሚገኝ ምንጮችም አጋልጠዋል።
የሸገር ታይምስ መረጃ እንደሚያሳየው ግለሰቡ ቻይና ጓንዡ ግዛት ደስታ በተባለ የኢትዮጵያ ምግብ ቤት ውስጥ ተቀምጦ የሚያሳይ ቪዲዮ ማስረጃም ወጥተዋል። ድርጅቱ በምግብ ዴሊቨሪ እና በስማርት ሲቲ ግንባታ ስም ሲንቀሳቀስ የነበረ ሲሆን ባለሙያዎች ግን ድርጊቱ ልክ እንደ ፊንቴክ እና ከገበሬዎች አይነት የማጭበርበር ስልት መሆኑን ሲያስጠነቅቁም ቆይተዋል። አሁን ላይ ግለሰቡ ያለበት በይፋ በመታወቁ መንግስት ለምን በህግ አያመጣውም የሚሉ ጥያቄዎች ከተጎጂዎች ዘንድም በስፋት እየቀረቡ ይገኛሉ። መንግስት መሰል ድንበር ተሻጋሪ ማጭበርበሮችን እንዴት ሊቆጣጠራቸው ይገባል? ሀሳባችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሚኮ ይቺን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩ ትላለህ። እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንድሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወልን ነበረ፣ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳደጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ፣ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስህ እጅና ካሜራ ያነሳቸው ወንድሞችህን ያዩ እንደምታያቸው እነዚህንም ካርክ። ለማንኛውም ቀልብ ይስጥህ፣ አሁንም ቀልብ ይስጥህ። በደንብ ይቅር በል፣ ይቅር ይልሃል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል፣ ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅና፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ፣ ይሄ ህክምና እያደረኩ ነው፣ ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ የይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅር በል። እኔ ወድሃለሁ፣ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው ሰው። አልበለዚያ በምታምነው እምነት ይሆንብህ ይቅር በል። አሁን እኔ በቃ አስገድደኸኛል። ሚኪያስ ተክለማርያም አያም ተክለማርያም ወቀኝ አባትህ ነኝ። ለማንኛውም ሸር አድርጉለት፣ ይወቀው ሸር አድርጉለት። ቀጻይ ይወልዳል፣ ይበዛል፣ ከፍም እንዳለ ይቀጥላል። ሀብትና እውቅና ይቀራል አንድ ወቅት። ስለዚህ ይህንን ለማይቀረው ህይወትህ ለመጠሪያህ ይቅር በል። እኔም ይቅር እልሃለሁ። አሁንም ይቅር ብያለሁ። አሁን ልብ እየሰጠህ ነው፣ ተነስተሃል። በዚሁ ቀጥል። ለማንኛውም እንዲደርሰው አድርጉለት። ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ። አመሰግናለሁ። እዚህ ላይ ስለ አባትና ልጅ ባይመለከተንም ነገርየው የተፈጠረው ሚኮ ማይክ የሚባል ዩቲዩበር ከዚህ ቀደም እንግዲህ ዩቲዩብ ይሰራ ነበረ። በዛ በመሃል ወደ ሌላ ነገር ሄዶ ነበረ። ተመልሶ ወደ ሚዲያ ሲመጣ ግን አስተዳደጌ ጥሩ አይደለም፣ ጎዳና ነው ያደግኩት፣ አባት የሚሉትም ብሎ ለአባት የሚሰጠውንም ክሬዲት አሳንሶ ነበረ። አባቱ የሰጠው መልስ ነው አሁን የምንሰማው ነገር። እኔ ምንም አባቴ ድሃ ሆኖ ቢኖርልኝ፣ የእውነቴ ነው፣ ምንም አያደርግልኝ አባቴ፣ በቃ ይኖርልኝ እንዴ። ድሃ ከሆነ አባቴ ምን ያደርጋል? ይሄ ፊሊንግ በነገራችን ላይ የሚገባችሁ በተለይ ልጆች ሆናችሁ አባት እናቶቻችሁን የምትወቅሱ ሰዎች ቤት መስረታችሁ የግድ ማግባት አይጠበቅባችሁም። ራሳችሁን በራሳችሁ ማኖር ስትጀምሩ የዛኔ የአባታችሁና የእናታችሁ ህመም ይገባችኋል። እና አባትም ሆነ እናት ጨክኖ በልጁ ምንም ነገር አያደርግም። ያው ባይችል ነው በቃ አባት ምንም ሊያደርግ የሚችለው። ግን
አባትዮ ግን ውሸት ነው እሱ የተናገራቸው ጎዳና አደርኩ ምናምን የሚለው ይቅርታ ቢጠይቅ ይሻላል ብሎ አጣጥለውታል። እንዴት አያችሁት? እኔ አባትነትን በዚህ ዝቅ በተለይ የኢትዮጵያ አባቶች እኮ የእውነቴን ነው ከምንም ነው በቃ ልጆቻቸውን የሚያሳድጉትና ክብር ለኢትዮጵያ አባቶች፣ ክብር ለኢትዮጵያ እናቶች። የእውነት ወላጆቻችን ሳይማሩ ያስተማሩን፣ ሳይኖራቸው ያኖሩን፣ በአንድ ሱሪ 2 ዓመት የኖሩ አባቶች፣ በአንድ ጫማ 1 ዓመት 2 ዓመት የኖሩ አባቶች ነው ያለንና አብዛኛው ኢትዮጵያዊ ያው የመመሳሰል ነገር ይኖረዋል ብዬ አስባለሁ። እንደ አካባቢያችን አኗኗራችን ቢለያይም ግን ለአባት የሚሰጠው ክብር እንዴት ነው የሚለውን ለማንሳት ነው እንጂ የግላቸው ጉዳይ ነው። ሀሳባችሁን ጨምሩበት። ባይዘውያችሁ ላይ እኮ እኛ ባለውለታችሁ ነን። ሳንዋሽ ብናወራ አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለቤት ሰራተኛ ነው ወይ ደግሞ ለሴተኛ አዳሪ ነው ማለት። ቆይ አንተ ለማን ያስረከቡ? ለቤት ሰራተኛ፣ ለሴተኛ አዳሪ፣ ሐመሯ ሀና ለመስላችሁ። Good question. አሬው ማለት ነው። እኔ ኦሮሞ ነኝ። ሙሴ ነኝ አላልከኝም ነበር እንዴ? ባህር ከፍዬ አሻግራለሁ አላልከኝም ነበር? እኔ የለሁበትም። የሰራችሁት ያቀናበራችሁት ትጠየቁበታላችሁ። እሺ የድምፅ ብክለት የድምፅ ብክለት ነው ይሄ። ገብቶሻል? አካባቢ እያልሽ እያሽካካሽ እየረበሽ ነው ያለሽ። እዚህ አካባቢ ታማሚዎች አሉ፣ ማረፍ አልቻሉ። የድምፅ ብክለት ነው እና ምንድነው ሻቡ? እንግዲህ ደረጃ አለ። ያንቺ በማሽካካት ሌቭል ስለሆነ 25000 ነው የምትከፊው። ወይኔ ታዲያስ ነው ብሬስ ማሰርተሻል። ብሬስ ያላቸውና አይፎን ያላቸው ሰዎች አሁንም የሳክሽ ነው ባዶ ኪሳቸውን ናቸው የሚባለው ነገር በት ነው አይደል? አሁንም ትስቂያለሽ። የምታረጊው አንድ ነገር ነው፣ ትከፍያለሽ። ምን ብሬስ ስላደረኩኝ አይደለም ስላሽካካሽ። የድምፅ ብክለት አካባቢ እየበከልሽ እስቲ ሳቂ አንዴ እስቲ 50,000 ገባ። ኧረ በል 50,000 ደርስ 50,000 ገባ። 75,000 ሳይገባ ቶሎ ክፍያ እየቀረብሽ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። እንኳን ለቡሄ በዓል በሰላም አደረሳችሁ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቪዲዮ ላይክ ካላደረጋችሁ ደግሞ ላይክ ማድረጋችሁ እንዳትረሱ።